ድንገት ጆሮዋ ውስጥ ከፍተኛ ጩኸት ተሰማት። መንፈሷ ተረበሸ። ብድግ ብላ ቆመች። ወላጆቿ ምን ሊፈጠር እንደሆነ ሳይረዱና ሊያስቆሟት እንኳን ሳይችሉ ቀጥ ብላ ወደ ቄሱ አመራች። በቤተ ክርስቲያን ውስጥ የነበረው ጫጫታ ጸጥ አለ። የሰው ሁሉ ዓይን በዚች ትንሽ ልጅ ላይ አረፈ። ኪያራ ወደ ቄሱ ተጠግታ በድፍረት እንዲህ አለች። በቤተ ክርስቲያን ውስጥ የተቀመጠውን ገንዘብ በልተሃል። ፈጣሪ በአንተ ተቆጥቷል። ለቤተ ክርስቲያኑ መስሪያ የተሰጠውን ገንዘብ ለራስህ የግል ቤት መስሪያ ተጠቅመህበታል አለችው። ኪያራ አማራቹኩ ከተወለደችበት የመጀመሪያ ቀን ጀምሮ የሆነ የተለየ ነገር እንዳለባት ይታወቅ ነበር። እንደ ሌሎች ሕፃናት እየጮኸች ወይም በማልቀስ ይህንን ዓለም አልተቀላቀለችም። ይልቁንም በዝምታ ዓይኖቿን በደንብ ገልጣ ማንም የማያየውንና የማይሰማውን ነገር በጥልቀት እንደምትመለከት ሁሉ ቀስ እያለች ትቃኝ ነበር። እናቷ ኪያራ በሕፃን አካል ውስጥ ያለች አሮጊት ትመስላለች በማለት በተደጋጋሚ ትናገር ነበር። ገና በሕፃንነቷ እንኳን ለሰዎች የምትሰጠው ምላሽ እጅግ እንግዳ ነበር። አንዳንድ እንግዶች ወደ ቤት ሲመጡ በታላቅ ፍቅርና ፈገግታ ስትቀበል፣ ሌሎቹ ደግሞ ሊያቅፏት ሲሞክሩ ልቧ እስኪጠፋ ድረስ ያለማቋረጥ ትጮህና ታለቅስ ነበር። መጀመሪያ ላይ ወላጆቿ የሕፃን ነገር ነው ብለው ችላ ለማለት ሞክረው ነበር። ነገር ግን እያደገች ስትሄድ እነዚህ እንግዳ ምልክቶች ችላ ሊባሉ የማይችሉ እየሆኑ መጡ። በ3 ዓመቷ የሆነውን ነገር ማስታወስ ይቻላል። እናቷ ወደ አንድ ሱቅ ልትገባ ስትል ኪያራ በድንገት ቆመች። የእናቷን ልብስ አጥብቃ ይዛ እማዬ ባክሽን እዚህ ውስጥ አንግባ፣ ሻጯን እያየች ይህች ሴት የሆነ ችግር አለባት አለች። ወላጆቿ በልጅቷ ተገርመው ሳቁባት። በዚያው ዕለት ከሰዓት በኋላ ግን ያቺ የሱቅ ባለቤት በከባድ የሥራ ጫናና በጭንቀት ምክንያት ዝላ መውደቋን ሰሙ። ወላጆቿ የሚሆነውን ነገር መግለጽ ባይችሉም አጋጣሚ ነው ብለው ለማለፍ ሞከሩ። ኪያራ 5 ዓመት ሲሆናት አባቷ አቶ ኡጉ ለቤተሰብ የሚሆን ሰፋ ያለ ግን ርካሽ የሆነ ቤት አግኝቶ ለመቀየር ወሰነ። የቤቱ አከራይ በጣም ደግና ተግባቢ መስሎ ስለታየው ይህም ቤት እንደ ታላቅ በረከት ቆጥሮት ነበር። ዕቃቸውን ይዘው በሩ ላይ እንደደረሱ ኪያራ በድንገት ቀጥ ብላ ቀረች። እጆቿ መንቀጥቀጥ ጀመሩ። ፊቷም በአንድ ጀንበር በፍርሃት ተዋጠ። እኔ ይህንን ቤት አልወደድኩትም አለች ድምጿን ዝቅ አድርጋ። አባቷም ጎንበስ ብሎ ፊቷን እየዳበሰ የኔ ልጅ ለምን እንዲት ያለሽ አሁን ምን ሆንሽ በማለት ጠየቃት። እሷ ግን እንባ እየተናነቃት መግባት አልፈልግም፣ እባካችሁ እንመለስ፣ ይህ ቤት ጥሩ አይደለም በማለት ጮኸች። ለቅሶዋ እየበረታ ሲሄድ ሌሎች ጎረቤቶች መሰብሰብ ጀመሩ። ወላጆቿ ቢለምኗትም እግሯን ወደ ግቢው አላስገባም አለች። አባቷም በሁኔታው ተበሳጭቶ በቃሽ አሁን እንግባ፣ ለቅሶውን አቁሚ በማለት በግድ ተሸክሞ አስገባት። በዚያች ምሽት እንቅልፍ በዓይኗ አልዞረም ነበር። ሌሊቱን ሙሉ ግድግዳውን እያየች ተቀመጠች። እናቷ እንባ በልጇ ጉንጭ ላይ ሲፈስ አይታ ጠጋ ስትል እንዲህ አለቻት፣ እማዬ ይህ ቤት ደስታን አይፈልግም። ከዚያም በንግግሯ ባትስማማም አይዞሽ ልጄ ጓደኛ ሲኖርሽ ተወጅዋለሽ በማለት አቀፈቻት። ወደ አዲሱ ቤት ከገቡ ጥቂት ቀናት አለፉ። አቶ ኡጉ ከሥራ ቀድሞ ተመለሰ። ፊቱ አመድ መስሏል። አረማመዱም ልክ አልነበረም። መስሪያ ቤቱ አዳዲስ ለውጦችን እያደረገ ነው አሉኝ። የእኔ ሥራ መደብ ከእንግዲህ እንደማያስፈልግ ነገሩኝ አለ። ያለምንም ጥፋት ሥራውን አጣ። ኪያራ ጥግ ላይ ሆና ተጀመረ እኮ አለች። ከ2 ቀናት በኋላ ደግሞ የወይዘሮ ኡጉ ሱቅ በድንገት በእሳት ተቃጠለ። ንብረት፣ ገንዘብ፣ ሁሉም ነገር ወደ አመድነት ተለወጠ። በአንድ ሳምንት ውስጥ ቤተሰቡ ሙሉ ገቢውን አጣ። ረሃብ ቤታቸውን መታ። ሳቅ ጠፋ። ኪያራ ወላጆቿ ሲሰቃዩ እያየች እንዲህ አለች፣ ከዚህ ቤት መውጣት አለብን። መሬቱ ንጹህ አይደለም። አከራዩ መሬት ውስጥ መጥፎ ነገር ቀብሯል። ሰዎች እዚህ ቤት በሀብት ገብተው በድህነት ነው የሚወጡት። ለዚህ ነው አለች። መጀመሪያ ላይ ወላጆቿ ይህን ተረትሽን አትድገሚብን ብለው ተቆጧት። ቀስ በቀስ ግን የንግግሯ እውነትነት ታየ። ጎረቤቶቻቸውን ሲጠይቁ አንዷ እዚህ እንደገባን ባለቤቴ 3 ሱቆችን በእሳት አጣ፣ አሁን የቀን ሥራ እየሠራ ነው አለቻቸው። ሌላውም ሀብቴ በሙሉ ጠፋ አለ። እናትና አባቷ የልጃቸውን ማስጠንቀቂያ አሁን ተረዱ። ከዘመድ ገንዘብ ተበድረው ያንን ግቢ ጥለው ወጡ። ኪያራ እያደገች ስትሄድ ተሰጥኦዋ ይበልጥ እያደገ መጣ። በሰዎች ልብ ውስጥ ያለውን ድብቅ ምስጢርና አደጋ አስቀድማ ታይ ነበር። ወላጆቿ ግን ፍርሃት ስለገባቸው ዝም በይ እንዲህ አይባልም
እያሉ ይገስጿት ነበር። ይሁን እንጂ በቤተ ክርስቲያን ውስጥ የሆነው ነገር ግን ዝም የሚባል አልነበረም። ቤተ ክርስቲያኑ አዲስ ሕንፃ ለመገንባት ምዕመናን ለወራት ገንዘብ ሲያዋጡ ነበር። ቄሱ እያስተማሩ ሳለ ኪያራ በድንገት ተነሳች። ወደ እሳቸው ቀርባ ለፈጣሪ ቤት የተመደበውን ገንዘብ በልተዋል ስትል በአደባባይ አገለጠቻቸው። እሳቸውም ደነገጡና ተቆጥተው ይቺ ልጅ ሰይጣን አለባት፣ ለጸሎቱ ሰዷት ብለው ጮሁ። ወላጆቿ በኀፍረት ይዟት ወጡ። ሌሎች ሰዎችም ይቺማ ጠንቋይ ናት ብለው ያሟት ጀመር። ከቤተ ክርስቲያኑ ክስተት በኋላ የሰፈር ሰው ኪያራን መሸሽ ጀመረ። ወላጆቿም አንቺን ብሎ ተናጋሪ እያሉ ከቤት እንዳትወጣ አደረጓት። አንድ ቀንም አንዷን ጎረቤቷን ባለቤትሽ ሌላ ልጅ አለው፣ እውነቱ በቅርብ ይወጣል አለቻት። ሴትየዋ ተቆጥታ አባረረቻት። ከ3 ቀን በኋላ ግን ባለቤቷ ከቅርብ ጓደኛዋ ልጅ መውለዱ ተረጋገጠ። ሌላ ጊዜ ደግሞ ኤሜካ የሚባል ወጣት ለረጅም ጊዜ ሲጠብቀው የነበረው ጉዞ ሲሰረዝ አትሄድም፣ በመንገዱ ላይ ሞት አለ አለችው። ከዚያም ፈርቶ ቀረ። በማግስቱ የአውቶቢስ አደጋ ደርሶበት ሁሉም ተሳፋሪዎች መሞታቸው ተሰማ። ሰዎች እሷው ናት አደጋውን የምታመጣው ብለው ይበልጥ ሊጠሏት ሞከሩ። አባቷም ልጄ እባክሽን ዝም በይ አላት። እሷ ግን በክፍሉ ውስጥ ዘግታ ማልቀስ ጀመረች። አንድ ቀን እናቷ ወደ ገበያ ይዛት እንድትሄድ ጠየቀቻት። ከዚያም ፈቀደችላትና አብረው መሄድ ጀመሩ። ኪያራ መንገድ ላይ አንዲት ባለጸጋ የምትመስል ግን ፊቷ በሐዘን የተመታ ሴት አየች። ወደ ሴትዮዋ ጠጋ ብላ መውለድ አትችይም ነበር አለቻት። እሷም ደነገጠች። ማታ ታለቅሻለሽ፣ ቀን ትስቂያለሽ፣ ነገር ግን ፈጣሪ እንባሽን አይቷል። መንታ ልጆች ትወልጃለሽ። ዛሬ ቤትሽ ገብተሽ ፈጣሪን አመስግኚ አለቻት። ሴትዮዋ የኪያራን ቃል ሰምታ በዚያች ሌሊት በሆቴል ክፍሏ ሆና በደስታ አመሰገነች። ከ9 ወር በኋላ መንታ ልጆችን ወለደች። ዜናው በየጋዜጣው ተሰራጨ። ተአምር ነው በማለት ባለጸጋዋ ሴት ኪያራን መፈለግ ጀመረች። ከወራት ፍለጋ በኋላ በትላልቅ መኪናዎች የታጀበ ሰራዊት ወደ ኪያራ ድሃ ቤት መጣ። ጎረቤቶች የመንግስት ባለስልጣን ሊመጣ ነው ብለው ደነገጡ። ያቺ ቢሊዮነር ሴት ልጆቿን ይዛ መጥታ አስተዋወቀቻት። ሴትዮዋ ለኪያራ ሙሉ የትምህርት ዕድል ሰጠቻት። ለወላጆቿም ትልቅ ዘመናዊ ቤት ሰራችላቸው። ያ ቀን ውርደት ወደ ክብር፣ ፍርሃት ወደ ደስታ ተቀየረ። ጠንቋይ ይለዋት የነበሩት ጎረቤቶቿ አሁን ተገርመው መጡ።